ሰላም የዛይ ቤተሰቦች እንደምን ቆያችሁ? ዛሬ መጣሁት በአንድ ወሳኝ በሆነ ርዕስ ላይ ልናወራ ነው። ሰሞኑን የደንበኞች አገልግሎት ክፍላችን በተደጋጋሚ የሚቀበለው አንድ ጥያቄ አለ። ጥያቄው በፍርሃትና በድንጋጤ የተሞላ ነው። ደንበኞቻችን ወደ ፕሪንቲፋይ ዳሽቦርዳቸው ይገቡና የመጣላቸውን ኦርደር ሲያዩት ቀይ በሆነ ቀለም ካንስልድ ወይም ደግሞ ተሰርዟል የሚል ያያሉ። ወዲያውኑ ስልካቸው ያነሱና ሄሎ ፀሐይ ምን ተፈጠረ? ለምንድነው ኦርደር የተሰረዘው? ደንበኛው ሊከሰይ ነው? ስራው ቆሞ ነው እንዴ? ብለው ይደውላሉ። ዛሬ እዚህ ቪዲዮ ላይ የተቀመጥኩት ይህንን ፍርሃት ሊሰርዘው ብቻ ሳይሆን ያ ካንስል የሚለውን ቀይ ምልክት ለእናንተ የድል የትርፍና የስኬት ምልክት መሆኑን በቴክኒካል ላስረዳችሁ ነው። ዛሬ የምንገባው ወደ ባክድ ኦፕሬሽን ነው። አብዛኛው የፒኦዲ አስተማሪ ስለ ዲዛይንና ስለ ሽያጭ ብቻ ነው የሚያወራው። እኛ ግን ፀሐይ ላይ ስለ ቢዝነስ ኦፕሬሽን እናወራለን። አንድ ኦርደር ኢትሴ ላይ ከመጣ በኋላ ደንበኛው እጅ እስኪገባ ድረስ ያለውን ውስብስብ ጉዞና እኛ ከጀርባ ሆነን ለእናንተ የምንሰራውን ፕሮፊት ኦፕቲማይዜሽን ስራ በዝርዝር አሳያችኋለሁ። ቡናቸውን ያዙ፣ ማስታወሻ ደብተራችሁን አውጡ። ይህ የቢዝነስ ትምህርት ነው። ፕሪንት ኦን ዲማንድ የዳታ ጨዋታ ነው። ብዙዎቻችሁ ፕሪንት ኦን ዲማንድ ማለት ቲሸርት ማተም ብቻ ይመስላችኋል። በቴክኒካል ቋንቋ ግን ፒኦዲ ማለት ዳታ ራውቲንግ ወይም ደግሞ የመረጃ ቅብብሎሽ ማለት ነው። እስቲ ሂደቱን እንተንትነው። አንደኛ ደንበኛው ኢትሴ ላይ ቦይ የሚለውን ይጫናል። በዚህ ቅጽበት ኢትሴ ላይ ኦርደር 101 ተብሎ ይመዘገባል። ሁለተኛ ዘሪሊ ወይም ደግሞ ቅብብሎሽ ኢትሴ ይህንን መረጃ በኤፒአይ ወይም ደግሞ በአፕሊኬሽን ፕሮግራሚንግ ኢንተርፌስ በኩል ወደኛ ሲስተም ወይም ወደ ፕሪንቲፋይ ይልከዋል። ሶስተኛ ዘ ዲሲሽን ወይም ደግሞ ውሳኔው እዚህ ጋር ነው ቁልፉ ነገር ያለው። አብዛኛው ጀማሪ የሚያደርገው ምንድነው? ኦርደሩ በራስ ስር ወይም ደግሞ አውቶማቲካሊ ወደ ፕሪንቲፋይ እንሄድና ፕሪንቲፋይ የመረጠውን ፋብሪካ ጋር እንዲመረት ይፈቅዳል። ይህ ፓሲቭ አካሄድ ነው። እኛ ፀሐይ ላይ የምንከተለው ግን እያንዳንዱ ኦርደር ሲገባ የኛ የኦፕሬሽን ቡድን ወይም ደግሞ የዝርጋታው ሶፍትዌር ኦርደሩን ለጊዜው ያቆመዋል። ለምን? ምክንያቱም ፕሪንቲፋይ ሚድልማን ነው። ፕሪንቲፋይ የራሱ ፋብሪካ የለውም። እሱ የሚያገናኘው ከሞኒስተር ዲጂታል፣ ከስዊፍት ፒኦዲ ወይም ከሌሎች ጋር ነው። እኛ ደግሞ የራሳችን ቀጥታ ግንኙነት ያላቸው እንደ ፕሪንቲስኬር ያሉ ወይም ሌሎች የግል አምራቾች ፕራይቬት ቬንዶርስ አለን። ስለዚህ ኦርደሩ ሲገባ የመጀመሪያ ስራችን ማምረት ሳይሆን ማወዳደር ወይም ደግሞ ፕራይስ ኮምፓሪሽን ነው። ይህ ሂደት ከጀርባ ስለሚካሄድ እናንተ አታዩትም። የምታዩት ውጤቱን ብቻ ነው። አሁን ወደ ውጤቱና ወደ ካንስል ሚስጥር እንሄድ። ለምን ካንስል ይደረጋል? ዘ ኢኮኖሚስ ኦፍ ራውቲንግ። አሁን በጥሞና ተከታተሉኝ። እዚህ ጋር ነው ገንዘብ የምትሰሩት። አንድ ምሳሌ እንውሰድ። ደንበኛችሁ ጎልደን 18500 ብላክ ሳይዝ ኤል አዘዘ እንበል። አንደኛ ፕሪንቲፋይ ላይ ገብተን ስናየው ይህንን ሁዲ ለማምረትና ለመላክ ፕሮዳክሽን ፕላስ ሾፒንግ ፕሪንቲፋይ የሚጠይቀው ዋጋ $22 ነው። ኢትሴ ላይ የሸጣችሁት ግን በ$35 ነው። ኢትሴፊ ወይም ደግሞ $3.5 ሲቀነስ ትርፋችሁ $9.5 ይሆናል ማለት ነው። ሁለተኛ እኛ ግን ምን እናደርጋለን? ይህ ኦርደር እንደገባ የኛን ኢንተርናል ሊስት እናያለን። ያ ሁዲ፣ ያ ብራንድ፣ ያ ጥራት ፕሪንቲስኬር ላይ ወይም ሌላ አጋራችሁ ጋር ስንት ነው ዋጋው? $18 ሊሆን ይችላል። ልዩነቱን አያችሁ? ፕሪንቲፋይ $22፣ ፕሪንቲስኬር $18፣ ልዩነቱ $4 ማለት ነው። አሁን ጥያቄው ይህንን $4 ለፕሪንቲፋይ እንስጠው ወይስ ወደ እናንተ ኪስ እናስገባው? መልሱ ግልጽ ነው፣ ወደ እናንተ ኪስ። ስለዚህ ኦፕሬተሮቻችን ምን ያደርጋሉ? አንደኛ ወደ ፕሪንቲፋይ ይግቡና ያንን ኦርደር ካንስል ያደርጉታል። ለዛ ነው እናንተ ቀይ ምልክት የምታዩት። ሁለተኛ ወዲያውኑ ወደ ፕሪንቲስኬር ይሄዱና ያንን ኦርደር ወደ ማኑዋል ያስገቡታል። ሶስተኛ ሁዲው በ$18 ይሰራል። በዚህ ሂደት ቅድም $9.5 የነበረው ትርፋችሁ አሁን ላይ ወደ $13.5 አደገ ማለት ነው። ይህ ለአንድ ኦርደር ነው። በቀን 10 ኦርደር ቢኖራችሁስ $40 ተጨማሪ ትርፍ ማለት ነው። በወርና ስላው $1200 ተጨማሪ ትርፍ ታገኛላችሁ ማለት ነው። እኛ ካንስል የምናደርገው ኦርደሩን ለመሰረዝ ሳይሆን ትርፋችሁ ለማስፋት ነው። ይህንን ስናደርግ ደግሞ ከእናንተ የምንጠይቀው ተጨማሪ ክፍያ የለም። ይህ ማለት የፀሐይ አገልግሎት አካል ነው። የመረጃ ትክክለኛነት ሶርስ ኦፍ ትሩዝ። ብዙ ሰዎች የሚምታታባቸው ነገር አለ። የትኛውን መረጃ ልመን? ፕሪንቲፋይ ላይ ካንስልድ ይላል፣ ኢትሴ ላይ ደግሞ ኦርደር ፕሌስድ ይላል። የትኛው ነው ትክክል? በቴክኒኩ ዓለም ሶርስ ኦፍ ትሩዝ ወይም ደግሞ የእውነት ምንጭ የሚል ጽንሰ ሀሳብ አለ። በፒኦዲ ቢዝነስ ውስጥ የእውነት ምንጭ ኢትሴ ነው። ፕሪንቲፋይ፣ ፕሪንቲስኬር ወይም ደግሞ ፀሐይ መሳሪያዎች ናቸው። ደንበኛው የሚያውቀው ኢትሴን ነው። ገንዘቡ ያለው ኢትሴ ላይ ነው። ስለዚህ ሂደቱ እንደዚህ ነው የሚቀጥለው። አንደኛ
እኛ ኦርደሩን ከፕሪንቲፋይ ላይ ካንስል አደረግን። ይህ ማለት ፕሪንቲፋይ ስራውን አቆመ ማለት ነው። ሁለተኛ ፕሪንትስኬር ላይ ያዘዝን። ሶስተኛ ፕሪንትስኬር ምርቱን ጨርሶ ሲልክ የመከታተያ ቁጥር ይሰጠናል። አራተኛ የኛ ቡድን ያንን ትራኪንግ ናምበር ይወስድና ወደ ኢትሴ ተመልሶ ኦርደሩን አፕዴት ያደርገዋል። ስለዚህ እናንተ ማረጋገጥ ከፈለጋችሁ ፕሪንቲፋይን ተውት፣ ወደ ኢትሴ ግቡ። ኢትሴ ላይ ኦርደሩን ኢን ፕሮግረስ ወይም ደግሞ ሼፕድ የሚለውን ከሆነ ሁሉም ነገር ሰላም ነው ማለት ነው። ደንበኛው ፕሪንቲፋይ ላይ የተደረገውን ድራማ አያይም ማለት ነው። እሱ የሚያየው መጨረሻውን ውጤት ብቻ ነው። ስለዚህ መረጋጋትና ኢትሴ ላይ ማተኮር ብቻ ያስፈልጋል ማለት ነው። ሌሎች ቴክኒካል ምልክቶችን እኔ ማለትም አውት ኦፍ ስቶክ ኤንድ ኳሊቲ ኮንትሮል። ኦርደሩን ካንስል የምናደርገው ለዋጋ ወይም ለፕራይስ ብቻ ነው? በፍጹም። ሌሎች በጣም ወሳኝ የሆኑ ቴክኒካል ምልክቶች አሉ። አንደኛው አውት ኦፍ ስቶክ ማናጅመንት፣ የእቃ አለመኖር ማለት ነው። ፕሪንቲፋይ ላይ የመረጣችሁትን አምራች ለምሳሌ ሚኒስቴር ዲጂታል ድንገት ሚዲየም ሳይዝ ነጭ ቲሸርት ይጨርስበታል። ፕሪንቲፋይ ላይ ብትተውት ኦርደሩ ኦን ሆልድ ተብሎ ለሳምንት ሊቆም ይችላል። ደንበኛው ይናደዳል፣ መጥፎ ሪቪው ይሰጣል። እኛ ግን ይህንን ስናይ ወዲያው ካንስል እናደርግና እቃው ወዳለበት ወደ ሌላ ፕሮቫይደር ለምሳሌ ወደ ፕሪንትስኬር እናዘዋውረዋለን ማለት ነው። ይህ ስማርት ራውቲንግ ይባላል። ሁለተኛ ጂኦግራፊካል ራውቲንግ፣ ይህ ማለት የቦታ አቀማመጥ ማለት ነው። ደንበኛው ያዘዘው ከጀርመን ወይም ከእንግሊዝ ቢሆንስ? ቲሸርቱን አሜሪካ አምርቶ ወደ ጀርመን መላክ ብዙ ገንዘብ ይፈጃል፣ ብዙ ጊዜም ይወስዳል። እኛ ምን እናደርጋለን? አሜሪካ ውስጥ የሚመረተውን ኦርደር ካንስል እናደርጋለን። ከዛ አውሮፓ ውስጥ ቅርንጫፍ ወዳለው ፕሮቫይደር እናዘዋውራለን። ውጤቱስ? ደንበኛው እቃው በ3 ቀን ይደርሰዋል። እናንተም የመርከብ ወጪ ወይም ደግሞ ሾፒንግ ኮስት ታተርፋላችሁ። ሶስተኛ ኳሊቲ ኮንትሮል ወይም የጥራት ቁጥጥር። አንዳንድ ጊዜ አንድ የተወሰነ ፋብሪካ የማተሚያ ማሽኑ ተበላሽቶ ጥራቱ እንደወረደ ሪፖርት ይደርሰናል። በዛ ሰዓት የሚገቡ ኦርደሮችን በሙሉ ካንስል አድርገን ማሽኑ ወደሚሰራበት ሌላ ፋብሪካ እንቀይረዋለን። ይህንን ሁሉ የምናደርገው እናንተ ኮምፒውተር ፊት ቁጭ ብላችሁ መጨነቅ ሳይኖርባችሁ ፀሐይ እንደ ጀነራል ማናጀር ሆኖ ስራውን እንዲያሽከረክርላችሁ ነው። ሌላኛው የተለመዱ ቴክኒካል ጥያቄዎች። ከዚህ ጋር በተያያዙ ልታውቋችሁ የሚገባችሁ ተጨማሪ ነጥቦች አሉ። የመጀመሪያው ፕሪትራንዚት ለምን ይቆማል? ትራኪንግ ናምበር ከተሰጠ በኋላ ጥቅሉ ፖስታ ቤት ገብቶ እስኪመዘገብ ድረስ ክፍተት አለ። አንዳንድ ጊዜ ጥቅሉ እየሄደ ነው፣ ነገር ግን የፖስታ ቤቱ ሲስተም አፕዴት አላደረገም። ከ24 እስከ 48 ሰዓታት ታገሱ። ሁለተኛው ፕሮዳክሽን ታይም ስንት ነው? ኦርደር እንደገባ አይላክም። መጀመሪያ ቲሸርቱ ይመረጣል፣ ይታተማል፣ ይደርቃል፣ ይታሸጋል። ይህ ሂደት ከ1 እስከ 3 የስራ ቀናት ይፈጃል። ሾፒንግ የሚጀምረው ከዛ በኋላ ነው ማለት ነው። ሶስተኛው አድሬስ ኢሹ ወይም የአድራሻ ችግር። አንዳንዴ አድራሻው ልክ አይደለም ተብሎ ይቆማል። ይህንን ስታዩ ለደንበኛው ጻፉለት። እኛ በበኩላችንም በጎግል ማፕ ለማረጋገጥ እንሞክራለን። ለማጠቃለል ያክል የፀሐይ ዓላማ እናንተ ቲሸርት ሻጭ ማድረግ ብቻ አይደለም። የኛ ዓላማ እናንተ የቢዝነስ ኦነር ወይም ደግሞ ባለቤት ማድረግ ነው። የቢዝነስ ባለቤት ስለ ማምረት፣ ስለ መላክ፣ ስለ ሎጂስቲክ አይጨነቅም። የሚጨነቀው ስለ ትርፍና ስለ ብራንድ እድገት ብቻ ነው። እኛ ደግሞ የእናንተ ኦፕሬሽን ማናጀር ነን። መጋዘኑን፣ ማሽኑንና ሎጂስቲክን የምንቆጣጠር እኛው ራሳችን ነን። ስለዚህም ፕሪንቲፋይ ላይ ካንስልድ የሚል ስታዩ አደንግጡ ለማለት ያክል ነው። ፈገግ በሉ። ምክንያቱም ያ ማለት ድርጅታችን ለእናንተ ጥቅም ሲል አንድ ብልህ እርምጃ ወሰደ ማለት ነው። ይህንን ዛሬ የነገርኳችሁን አሰራር ግልጽ እንደሆነላችሁ ተስፋ አደርጋለሁ። የበለጠ ጥያቄ ካላችሁ ወይም አሰራሩን በደንብ ለመረዳት ከፈለጋችሁ ደግሞ ሁልጊዜ ቅዳሜ በሚኖረን ዙም ሚቲንግ ላይ ተገኙ። በሰፊው እንወያያለን። ትዕዛዝ ይምጣ፣ ዶላር ይግባ፣ የቀረውን እኛ እንጨርሰዋለን። አመሰግናለሁ። በቀጣይ ርዕሳችን እንገናኝ።